የለእልና ጉዞ ስኬትን ይዞ በሚል መሪ ቃል የብልጽግና ፓርቲ ባለፉት ዓመታት ያስመዘገባቸውን ስኬቶች የሚዘክር ሲምፖዚየም በጉለሌ ክፍለ ከተማ ተደርጓል። በሲምፖዚየሙ ላይ ፓርቲው ባለፉት የለውጥ ዓመታት ያስመዘገባቸውን ስኬቶች የሚያሳዩ የፎቶ አውደ ርዕዮች ለተመልካቾች ቀርበዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልደ ወቀሴ ሲምፖዚየሙ ፓርቲው ባለፉት ዓመታት ያስመዘገባቸውን ስኬቶች ለህዝቡ በማሳወቅ በቀጣይ ልማትም አሻራውን እንዲያሳርፍ የማስቻል ዓላማን ያነገበ ነው ብለዋል። ባለፉት 7 ዓመታት በፓርቲም እንደ መንግስትም የተሰሩ ዋና ስራዎችን አንደኛ ህዝቡ እንዲያውቅ ማድረግ ነው። ባሳለፍነው ጊዜ ከህዝቡ ጋር ለአንድ ወር ከግንቦት መጀመሪያ ጀምሮ ለአንድ ወር ከህዝቡ ጋር ውይይት ስናደርግ ቆይተናል። ይሄን ውይይት ስናደርግ የነበርነው ደግሞ በተጨባጭ የተሰሩ ስራዎችን ደግሞ በፎቶ ኤግዚቢሽን በሚገልጽ መልኩ ለማህበረሰቡ እንዲያዩት የማድረግ ስራ በደንብ የተሰራውን ስራ እንዲገነዘቡት ለማድረግ የተዘጋጀ ፕሮግራም ነው ማለት ነው። ብልጽግና ፓርቲ ጉለሌ ክፍለ ከተማን በሁለንተናዊ መልኩ ተጠቃሚ ያደረጉ የልማት ስራዎችን ሰርቷል ያሉት የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልደ ወቀሴ እነዚህ ልማቶች የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ያረጋገጡ ናቸው ብለዋል። በቀጣይም ልማትን ከህዝብ ተጠቃሚነት ጋር አሰናስሎ እንደሚሰራ ዋና ስራ አስፈጻሚው ተናግረዋል። ልክ እንደ ሌሎች አካባቢ የኮሪደር ልማት ስራው የወንዝ ዳርቻ ልማት ስራው የተለያዩ የስራ ዕድል ፈጠራ ዘርፎች ላይ በብዙ ዘርፎች ላይ ማለት ነው ክፍለ ከተማችን ላይ የከተማ አስተዳደሩ ትኩረት አድርጎ የልማት ስራውን እየሰራ ነው ያለው። ህዝቡ የልማቱ ባለቤት ሆኖ በጉልበቱ፣ በእውቀቱ፣ በገንዘቡ በመንሰራቸው ስራዎች ላይ ህዝቡ ያግዛል። በክፍለ ከተማው ላይ የተሰሩ ልማቶችን በውል በመገንዘብ በቀጣይም ከህዝብ ጋር ልማቱን በቅንጅት ለማሳለጥ ሲምፖዚየሙ ሚናው የላቀ መሆኑን የክፍለ ከተማው የብልጽግና ፓርቲ የስራ ኃላፊዎች ገልጸዋል። ህዝባችንን ኮሙኒኬት የምናደርግበት በተለይ በርካታ ስራዎች ስለተሰሩ ህዝቡ እንዲያውቃቸው፣ እንዲገነዘባቸው፣ ክፍተትና ጥንካሬያቸው እንዲለይና ለነገ ስራችንና ለተልእኮ አፈጻጸማችን ህዝቡን ከጎናችን ለማሰለፍ የሚያግዝ ትልቅ መድረክ ነው ያዘጋጀነው። አስሩም ወረዳ ላይ የፖለቲካና አቅም ግንባታ ዘርፍ እንደዚሁም የፓርቲ ሚዲያና ህዝብ ግንኙነት ዘርፎች በጋራ ተቀናጅቶ በየአስሩም ወረዳ ላይ የተሰሩ ስራዎችን ከማህበረሰቡ ጋር የጋራ በማድረግ የፊለፊት መድረኮችንም የውይይት መድረኮችንም እያዘጋጁ በየወረዳው ነዋሪው በተገኘበት የተሰራውን ስራ ተወያይቶ የጋራ የማድረግ ስራ ቀጣይ ደግሞ ልዩ ትኩረት የሚሹ ስራዎችን ሲሰሩ ቆይተዋል። እንደ ክፍለ ከተማም ዛሬ እሱ ማጠቃለያ ነው የሚደረገው። ከሲምፖዚየሙ ጎን ለጎን ህዝባዊ ውይይቶች የተደረጉም ሲሆን ፓርቲው ባለፉት ዓመታት ከልማት ጥያቄ ጋር ተያይዞ ሲነሱ የነበሩ ፍትሃዊ ተጠቃሚነት ችግሮችን በመፍታት ልማትንም ተደራሽ ማድረግ መቻሉ ተነስቷል። በቀጣይም ይህን አጠናክሮ እንዲቀጥል የውይይቱ ተሳታፊዎች ጠይቀዋል። የተማሪ ምገባ ቀላል ነገር አይደለም። በዚህ መንግስት የተሰራልን ብዙ ልጆች በረሃብ ፌንት የሚሰሩበት አግባብ ነበረ። ይሄ እንደ ተራ ነገር የሚታይ ነገር አይደለም። ስለዚህ እግዚአብሔር ይስጥልን፣ እናመሰግናለን። ኮሪደር ልማት እንደ ሀገር ያለፈ እይታ እንዲኖራቸው ልጆቻችንን እያረጋችሁልን ስለሆነ እንደ ሀገር አዲስ አበባን እየሰራችሁልን ስለሆነ በጣም እናመሰግናችኋለን። የወረዳ አመራሮቻችን፣ የክፍለ ከተማ አመራሮቻችን፣ በየደረጃ ያሉ የከተማ አመራሮቻችን የጋራ ውጤት ድምር ነው ይሄንን ያማረ የተዋበ ሊያስመሰግን የቻለው። በብልጽግና ፓርቲ የአዲስ አበባ ከተማ ብልጽግና ፓርቲ የህዝብ ግንኙነትና የሚዲያ ዘርፍ ኃላፊ አቶ ስዩም ከበደ ፓርቲው በቀጣይ ለህዝቡ ተጠቃሚነትና ሁሉን አቀፍ ድጋፍ በትኩረት ይሰራል ብለዋል። ቀድመን ስራዎችን እየሰራን ነው። ያልታሰቡ ስራዎችን በስኬት እያጠናቀቅን ነው። በዛ ደረጃ አስፍተን አልቀን ስራዎችን ከቀጠልን በሌሎች አካባቢዎች የምናያቸውን በሌሎች ሀገራት ላይ የምናያቸውን እዚህ ሀገራችን ላይ ሰፍተው የምናይበት ሂደት ስለሚፈጠር የተሰሩ ስራዎችን ከፍ አድርገን ማሳየት ይጠበቅብናልና በዛ ልክ ከሄድን እርግጠኛ ነኝ ኢትዮጵያ ካለመችው ብልጽግና ካለመችው ልዕልና ማማ ላይ ልትደርስ እንደምትችል የሚያመላክቱ ስራዎች ናቸው የተሰሩትና እነዚህም በሚዛኑ አይተን እያሰፋን ብንሄድ በጣም ጥሩ ነው።